እናትና አባቱ የረገሙት ሰው ጋር እንዳትሄድ። የደረቁ አጠገብ እርጥቡ ይነዳል። ጓደኛህ እናቱ የለቀሰችበት አባቱ የረገመው ልከዋን እንዳትሄድ ተኮረና በላሽሽ ተላላፊ በሽታ ነው፣ ከባድ ነው። የሱን ባህሪ ተወርስና ነገ ጧት ደግሞ አንተም እንደስተሆናል እንዲያተር ብለዋል እርጉም ሰው ጋር فإن له لا يقبلك الله ምንም ነገር አይቀበልህም። ወቀድ ሐቅ ዋልደይ ወላጆቹን ሐቅ የተጻረረን ሰው አትከተል لأن حقهما أوجب حقا منه فواجب ሁሉ በላይ የወላጆች ሐቅ ነው። ሐሰን አልበስሪ أن رجلا قال له إني قد حججت አላቸው። እኔ እኮ ሐጅ ሄርኩኝ አላቸው። ወቀድ አዝነት لي أمي እናቴ ፈቅዳለኝ ሐጅ ሄርኩኝ ስላቸው አልተደሰቱ። فقال الحسن لقعدة تقعد አሉ معها ከእናትህ አጠገብ የምትቀመጣት አሉ አላማ አይዲቲያ ስትበላም አብረሃት አብሮ መቆየትህ أحب إلي من حجك أنت حج بعد حجة الإسلام حج عندي ነው እናትህ ጋር የምትበላው ቁርስ የምትበላው ምሳ አጠገብ የምትተዋት ይበልጣል። ምን ትላለህ? አላሁ አክበር። የወላጅ ሐቅ ምን ያህል ከባድ እንደሆነ እንግዲህ ተመልከቱ። አስቡት፣ ሐጅ ከማድረግ ይልቅ ወላጅን መንከባከብ፣ ከወላጅ ጋር ምሳ መብላት፣ ወላጅን ማጫወት የበለጠ ደረጃ አለው። እጅግ በጣም ነው የሚያስገርመውና ወላጆቻችን እንዴት ነው እየተንከባከብን ነው ወይ? ይሄ እንግዲህ የቤት ስራችን ይሁን ራሳችንን እንጠይቅ። እዛ ባሻገር ወላጁ ያዘነበት ሰው ከሱ ጋር ጓደኝነት እንኳን ይቅርባችሁ ሽሹት እያሉን ነበር። ሐጃችን እንግዲህ ሰምታችኋል። የወላጁን ሐቅ የማይወጣ ወላጁ ያዘነበትን ሰው በቻልነው መጠን እንሽሸው እንራቀው። ህይወት ውስጥ በጣም እንሳሳታቸው ነገሮች ውስጥ አንዱ ችግር ሁሉ ችግር ይመስለናል። ችግር ራሱ ኸይር ይዞ ይመጣል። እንኳንም ያ ችግር ሆነ አንተ ይሄ ነገር ባይሆን ኑሮ እኮ ይሄኛው ነገር እንዲህ አይሆንም ነገር የምንልባቸው በጣም ብዙ ጊዜዎች አሉ። እምናያት ከአሁን በፊት አንስቻለሁ፣ ስፔክትረም ነው ሐያት። ህይወት እንደዚህ ነው። ቆርጠ የሆነች ፓርት ብቻ ካያሃት አይመጣም። ትክክለኛ እይታ አይኖርህም። ሙሉን ስታየው ነው። ሙሉን ደግሞ አላህ ብቻ ነው የሚያውቀው፣ አንተ አታውቅም። ሙሉን ለሚያውቀው አላህ ስጠው ጉዳይ። ግልጽ ማለት ተስሊም እዚህ ጋር ከተስሊም ቀጥሎ የሚመጣ ነገር ግን አለ። ኢህሳን ይመጣል። አንተ ችግር ውስጥ ነህ። አዎ ችግር ውስጥ ነኝ። ይህን ችግር የሚፈታው አላህ ነው። ኸይሩን የሚመርጥልኝ እሱ ነው። እኔ ጋር የሚጠበቀውን ግን ኢህሳን አደርጋለሁ። በዛ ጉዳይ ላይ መፍትሄ አመጣለሁ፣ እጥራለሁ። ወመን ዩስሊም ወጅሀሁ ሊላሂ ወሁወ ሙሕሲኑን ፈቀድ እስተምሰከ ቢልዑርወቲል ውስቃ። እጁን በቃ ፊቱን ሙሉ ነገሩን ለአላህ አስገዝቷል። ከዛ ደግሞ ሙሕሲን ነው አለ አላህ። ያ ሰው ኢሕሳን ላይ ነው ያለው። ሱብሃንአላህ። ብዙ ጊዜ ችግር ውስጥ ስንሆን የሚታየን ነገር በጠቅላላ መጥፎ ነገሮች ብቻ ናቸው። አንዳንዴ እንደውም መፍትሄ ለማምጣት ሙላ ጥረት አናደርግም። በቃ ቁጭ ብለን ተሰባብረን ምናምን እኔ ከዚህ ችግር እንዴት ነው ምናምን እያልን ዝም ብለን ትርጉም የሌለው መጨናነቆች ብቻ ነው የምንጨናነቀውና አንደኛ ከፊት ለፊታችን ችግር ሲመጣ ከጀርባው ያዘለው መልካም ነገር እንዳለ ሁሌም ማሰብ አለብን። ሁሉም ነገር የሚሆነው ለኸይር ነው፣ ለበጎ ነው። እንዴት ነው ሊነጋ ሲል ይጨልማል አይደለም የሚባለው? ልክ ችግር በመጣ ቁጥር ስኬት ከጀርባው እንደተሸከመ ማሰብ አለብን። ከችግር ጋር ምቾት አለ ብሏል አላህ Subhanahu Wa Ta'ala። በተለያየ ችግሮች በማጣት ሊሆን ይችላል፣ በቤተሰብ እንዲሁም በትዳር ሊሆን ይችላል። ስንፈተን ከጀርባው ያዘለው መልካም ነገር እንዳለ ሁሌም ማሰብ አለብን። ከዛ ባሻገር ችግሩን ለመፍታት ደግሞ እኛ የራሳችንን ሰበብ ማድረስ አለ